ደመቁ እንግዲህ ሴቶችን ልታሳስር ነው፣ ከአብርሃም ጋር የሚላላሱትን ሴቶች እንግዲህ ልታሳስር ነው እያሉ እንግዲህ በጎቹ መልእክታቸውን እያስተላለፉ በሶሻል ሚዲያ እያጋሩ ይገኛሉ ማለት ነው። እኔ የምለው አይሰለቻችሁም ወይ አይደክማችሁም ወይ ይላለሁኝ። ምክንያቱም 2 ዓመት ከ2 ወር የአህያ ስጋ አረደችባችሁ፣ ከወደንስ ላይ ተጫወተችባችሁ እያልኳችሁ ነው እኔ መሰለኝ እንግዲህ አላቅም። እና ስለዚህ እሷ በየትኛው ኮንፊደንሷ በየትኛው አቅሟ ነው እነሱን የምታሳስረው? አብርሃም ታደሰ ያሳስራት እንደሆን እንጂ በፍጹም እሱን ሄርሜላ ታሳስራት እንደሆን እንጂ ትናንትና የመጣችው ልጅም ታሳስራት እንደሆን እንጂ እሷ ልታሳስር አትችልም። የእናንተ ልጅ አሳስራም አታውቅም፣ ልታሳስርም አትችልም፣ ወደፊትም አሁንም ማለት ነው። ስለዚህ መቼ ነቅታ ያነቃትም እኮ አብርሃም ታደሰ እንጂ እናንተ ወደንሶች ትናንትና የተገኛችሁ ትናንትና የመጣችሁት አይደላችሁም። ስለዚህ በዛው በጉታጀራ ተወልዶ ያደገው አብሮ አደጓ ነው። ምን ብላ ታሳስራለች? የልጇን አባት እንዴት ታሳስራለች? ያማ አረመኔ ናታ። አረመኔ በላተኛ ሙሰኛ ከአዲ ናት ማለት ነው። እንደዛ ከሆነ ከአዲ ማተብ የሌላት ናት ማለት ነው። ሰው የልጁን አባት ካሳሰረ ከአዲ ይባላል። ስለዚህ ይቺ ሰው አይደለችም ማለት ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ድንቆቹ ምርጦቹ ማለት ነው። እነዚህ ጅቦቹ የቀን ጅቦች አይደሉም። እነዚህ አልቀቶቹ አይደሉም ማለት ነው። አሽቃባጮቹ አይደሉም። እና ዛሬ በጣም ነው የከፋኝ እውነት ለመናገር ሀይሜና ብሩኬ ደመቁና አብርሃም ተበጣበጡ እኮ። የገልጋይ ያለህ የሀገር ያለህ የሰው ያለህ ሰው ባለበት ሀገር እንደዚህ ብጥብጥ ለቅሶ፣ ሶሻል ሚዲያ ላይ ለቅሶ። ጌታዬ ሆይ አላህዬ ምን አይነት ጊዜ ላይ ያደረስከን። ኧረ ወደኋላ መልስልን እባክህ። ኧረ የኋላውን ያለፈውን እንደው ደስ የሚለውን ጨረቆች ወጥተው ኮከቦችን አይተን ጨረቆች ላይ ተጫውተን ቦርቀን የምንመልስበት ቤት ያረቢ። ኧረ ያ ቀን ናፈቀኝ። ኧረ ያ ቀን እንደዋዛ ሄደ። ኧረ እንደዋዛ ሄደ። ኧረ ሶሻል ሚዲያ ላይ ኧረ እኔ እንደዚህ አይነት ልጅ አደረውን ጌታዬ እንደደመቁ ያለ ልጅ እንዳሰጠን። እንደደመቁ ውሸታል። ዛሬ ደግሞ እንግዲህ ብሩኬ እንግዲህ ሀይሚዬ እንግዲህ ልትሄድ ነው። እንግዲህ ብሩኬ ደግሞ መስመር ላይ ወድቋል። እነዚህ ሁለቶቹ እንግዲህ ፈንዲሻ ፋሚሊ በጣም ያሳዝናል። አይዟችሁ እንግዲህ በርቱ ነው ብላችሁ ለእናንተ አሁን መልዕክቱን ማስተላልፈው። ጠንካራ ሁኑ፣ በርቱ። ይሄ እንግዲህ ምናልባት የስራው ባህሪ ሊሆን ይችላል። እንግዲህ ሰርተው ደግሞ አንድ ላይ ሰብሰብ ብሎ እስከሚመጡላችሁ ይሄ ምናልባት የስራው ባህሪ ነው። አታልቅሱ። ዛሬ አሁን እያለቀሳችሁ የሆነ ልጅ እንግዲህ ያዙኝ ገደፍ አድርጉኝ እንደው እያለ ነበረ። የኔ እናት ታይ ለቤተሰቦች አታስፈልጊም እንዴ? ቤተሰብ ያዳምጠናል፣ ቤተሰብ ያየናል ብላችሁ አታፍሩም? እኔ ወላሂ እዚህ እንኳ ስለፈለፍ ለሐውለ ወላ ቁወተ ኢላ በጣም ነው የሚያሳፍረው ወላሂ። ስለዚህ ተው፣ ጥሩ አይደለም። ክብር ይበልጣል ጋይስዬ፣ እንከባበር። ክብር ለሰው ልጅ፣ ክብር ለራስ ቅድሚያ፣ ከዛ ደግሞ ወደ ሰው ይሄዳል ማለት ነው። ስለዚህ እንከባበር። ክብር ለራሳችን ነው። መከበር በከንፈር ይባላል እና ስለዚህ አፍ ያመጣው መዘዝ ደግሞ የትም አይሄድም። እና እናንተም አሁን የኔ ምርጦች የኔ ድንቆች አታልቅሱ። ጠንከር ብላችሁ እንግዲህ በአንድ ላይ ትመጣላችሁ። ምን አስደስቷቸው ነው የተለያዩት? ውይ ተባባሉ ዛሬ። ወየው ነው የተባባሉ ዛሬ። አታልቅሱ፣ ጥሩ አይደለም። እንደደመቁ አታልቅሱ። ጠንካራ ሁኑ፣ ጀግና ሁኑ ማለት ነው። ሀይሜ ደግሞ ከብሩኬና ብሩኬን ብቻ ነው በቃ። የትም አትሄድም። ማንም ሊወስዳት አይችልም። ያ ቢያሽቃብጥ ያ ቢመጣ የማንንም ተከትላ መሄድ አትችልም። አብሮ አደጓ የጉታጀራ ላይ ሸበላው እንግዲህ ብሩኬ። በዚህ ያደረሳችኋችሁ ደግሞ እናንተ ናችሁ። የብሩኬን አመጣጥ ሁላችሁም ታውቁታላችሁ። የሀይሜን አመጣጥ ሁላችሁም ታውቁታላችሁ። ሀታ ለው ራሱ ወሬ እንኳ አይችልም ነበረ ብሩኬ ማለት ነው። ወሬ እንዲያውቅ ያደረጋችሁት እናንተ ናችሁ። ፍርዳችሁን በእናንተ አሁን አልፈርድም። ወሬ እንዲያውቅ ያደረጋችሁት እናንተ ናችሁ። እዚህ ደረጃ ዝንጥ ብሎ ሽር ብሎ እንዲመጣ ያደረጋችሁት። ይብን እንኳ ራሱ ፍራንክ እንኳ አሰራር እንዴት እንዲሆነ አያውቅም ነበረ እውነት ለመናገር ማለት ነው። ሀይሜ ብልጥ ናት፣ ብስል ናት፣ ታውቃለች። ሴት ልጅ ብስለቷ ከግንባሯ ይለይባታል። ብስል ናት፣ ብልጥ ናት ማለት ነው። ስለዚህ እንግዲህ አይዟችሁ፣ እናንተም እንግዲህ በርቱ፣ አታልቅሱ። እናቲቱም ደግሞ ልጄን አደራ ብላለች። የእሷ የብሩኬ እናት አንድ ጊዜ የዛሬ ዓመት ስትል ሰምቻታለሁ በጆሮዬ። ወላሂ ብዬ ነው የምነግራችሁ፣ በጆሮዬ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጎጅዬ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዙ ትበልልኝ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ እንግዲህ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አላህ አድርግልን።
ያ ረቢ ራህመትክ ዙሮ መግቢያችንን የናሩ አኗኗር ያታርገን። የበላተኛ ተመልካች አታድርገን። ፈርጀን አታስጨርሰን። አብላን አታስበላን። እባክህ ጌታ ያለህዬ እንግዲህ እዚህ ደረጃ እንደው ኧረ ተው እንደው ኧረ የእርፈት እንጀራ ወፍቀን በቃ ይበለን ሁሉን ነገር ማለት ነው። ውሸትም ማስመሰሉም ይብቃ። ተው ሞት ይሻላል። ስለዚህ ክርስቲያን ወገኖችም ሰላም ብያለሁኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ጋይስዬ ሀሳብ አስተያየታችሁን ሀቂቀትን እውነት ለመናገር አስቀምጡ። ክፉን አታውቁ። እዚህ ሚዲያ ላይ ጥሩ ሰው አታውቁ፣ ደህና ሰው አታውቁ። ሁሉም የደቀቀ። ስለዚህ አሁን ምን ልላችሁ ነው የመጣሁትኝ እንግዲህ የብሩኬና የሀይሚ ወላሂ አለቀሱ፣ አሳዘኑኝ። ማለት እንዲያለቅስ ሰው አልፈልግም። በእርግጥ ገባችሁ? ይብን ደመቁ እንኳ አሁን ራሱ ደመቁ እልክ ስላስገባኝ ነው። ደመቁ ታልቀስ፣ የሚመለከታኝ ነገር የለም። ስለደመቁ ታልቀስ፣ እልክ ስላስገቡኝ ደመቁ አለቀሰ ብዬ አንድ ቀን ከፍቶኛ አያውቅም። በቃ ታልቀስ። ደመቁ ስራዋ ነው። እንጀራ ተበላ ብላ የምታለቅስ እንጀራ ባዳ ነው ከተበላ በኋላ። አሁን ደግሞ ዛሬ አሳስራቸዋለሁኝ። ኑ ቶሎ ዋና ዋናዎችን ዛሬ ልንገራችሁ ማለት ነው። አሁን እንግዲህ ከ8 ቀን በኋላ ደግሞ ጨቅላ ልጅ ይዛ ልትመጣ ነው። ጨቅላ ልጅ ይዛ ልትመጣ ነው። የሰው ልጅ የዛ ጊዜ ጠብቃችሁ ተኩሱልኝ። ጠብቃችሁ ተኩሳችሁ በስናይበር ጥቂት አናቷን አፍረሳችሁልኝ ተመልሳችሁ ነው። የዛ ጊዜ የኔና የእናንተ ጥብቅ ጉርብትናችን ጥልቅ ይሆናል ማለት ነው። በቃ ድምፅ በሌለው መሳሪያ ተኩሳችሁ መታችሁ ወደ ቤት ተመለሱ ማለት ነው። ይችን ቆረቆንዳ ማለት ነው። ስለዚህ የሰው ልጅ ይዛ ልትመጣ ነው። ተመልከቱ። አሁን እየተሰናዱ ነው። ዝግጅት ላይ ናቸው። ምን አይነት ልጅ እናንጣ? ጩጬ ነው ወይ? አንቺስ እመጫት እኮ ፊትሽ እመጫት አልመሰለ እኮ። እነዚህ በጎቹ አይነቁም። እኛ ግን ጎልጉለን እናወጣሻለን። ጎልጉለን ሀታ ለሚካያጅ ስትሰሪ ስትልከሰከሺ ወልደሽን እንዴ ብላ ተቦስትሻለች። ሚካያጅ ሳትቀበል ወጭ እንዶ አናውቅም። ሳትሰሪ ሚካያጅ ሳትሰሪ ልወጭ እንዶ አናውቅም። በባለፈው እኮ ቦሰተችሽ እኮ። መዋረድ እኮ ነው። አታርግብን ጌታዬ፣ አታርግብን፣ አታዋርደን። ስለዚህ አትችይም አንቺ እነሱን ማሳሰር አትችይም። የሚያሳስሩሽ እንዶ አላውቅም። 80 ቀደድልኝ ብላ መቼ ያጋባሽ? 80 አንቺ ቆዳ ሁላ ለ80 ቁርጥርጥ ያርግሽና መቼ ያጋባችኋችሁ? ያለ እናት ያለ አባት ግቢ ያለ እንዴ? አንቺ ባለጌ። በጓደኝነት ወይ ይኖራሉ። የሚዲያ ጋብቻ ነው እንጂ የተደረገው። የበጎቹ ብር ተሰብስቦ ነው እንጂ በበጎቹ ብር ነው እንጂ የሄዱት። አንቺ ቀጣፊ። አሁን አብረሽን ለማስጠቆር ብላችሁ እሱን ለማስጠላት ነው የምትጋጋጥ። እሱ ጀግና ነው የኔ እናት። ሄርሜልዬ ወደፊት ብለናል። አልቦዬም ያችን መጣች ሄደችም። ስለሄድሽ አንቺ በዛው ጥንክር ብለሽ ሂጂ። ሚዲያውም አይፈልግሽ፣ አብርሃም ከቤትም አይፈልግሽም። በቃ ሚዲያ ላይ ራሱ እጅ ብለሻል። ሲበዛ ያስጠላል፣ ማርም ይመራል። ስለዚህ ሚዲያው ራሱ ጥንቅር ብለሽ ብትቀሪ ደስተኛ ነው ሚዲያው ራሱ ማለት ነው። ምክንያቱም አንቺን አንፈልግም፣ አታስፈልግም። በቃ አታስፈልግንም። ገባሽ አይደል? ስለዚህ ካላስ በቃ ይበቃናል። አንቺ ጋር ጭቅጭቅ፣ አንቺ ጋር መነጋገር ምናምን አስጠላል። እና አንድ ሞን ቻናለሽን ዝጊና ሂጂ፣ በቃ ሂጂ፣ ጥንቅር በይዛ ጉታጀራ ሂጂ፣ ግቢ። ጉታጀራ አይደለችም እኮ ሸገር። የእሱን የአብርሃምና የሄርሜላን ትራፊ እየበለች አልጋይቱ ስር ኩርትም ብላ እኮ ነው የምትውለው የምታድረው፣ በታች ደጃፊቱ ስር ማለት ነው። ፍራሽ እንኳ የላትም። አገዥም እንዴ? የራሱ አሮባት ታማስላለ ያለ የሀገሬ ሰው። ውሻ ብላ ገባች ተርሻ ይባላል። አሁን አንቺ እዚህ በተሽ እኛ ካኘኝ እዚህ ጋር ነገ ልታሳስራቸው ነው በምን አቅማ ነው የምታሳስረው? የእናንተ ልጅ ሰው አመት ሙሉ ሻንጣ ይዘሽ መዞር፣ አመት ሙሉ ሻንጣ ይዘሽ መወኖን። አይደመቁ። ትክክለኛ ፍቅረኛሽ ከሆነ አብርሃም ትክክለኛ ባልሽ ከሆነ ሌላ ሰው ማስገባት አይጠበቅብሽም። አንቺ ቀጣፊ አዝማሪ ማለት ነው። ሌላ ሰው ማስከተል አይጠበቅብሽም። ሌላ ሰው ቤትሽ ውስጥ ህይወትሽ ውስጥ እንዲገባብሽም አይፈለግም። ስንቱ ሰው ነገደብሽ። አንቺን ዩቱብ ላይ ተነገደብሽ፣ ተሸቀለብሽ፣ ቲክታክ ላይ ተሸቀለብሽ።
ብዙ ሰው አላሙ እንዳለ ጉታጀሮች ሸቀሉብሽ። ትጥብጥብ እያሉ የራሳቸው ሽር እያሉ ይኸው ደግሞ አቤላ ደግሞ ዛሬ ባለፈው እሷ ህይወት አልገባም ብሎ መጣ። ደግሞ ዛሬ ተዘገጃጅቶ ለባብሶ ምናምን ነገር መጣ። ደግሞ ፀጉሩን ክብ ተሰርቶ ምናምን ያ ሰላም። ኧረ እናንተስ የጉር ነው የጉር ነው። ደመቁት አለ ቤተሰቦችን ይዘሽ በመጣሽ እንዴ። ሌላ ሰው ከምታፈምሽ ያችን ሜላትን ሼር አታረግላትም እንዴ? ሜላትን ይሄትሽን አንቺ ቁመሽ የቀረሽ ግትር ማለት ነው። ለማንኛውም ሼር አድርጉ ጋይስዬ፣ ሼር አድርጉ።